አይደለችም እግዚአብሔር ይመስገን ግን አይደለችም ነው ብትሆን ደስ ይለኛል እኮ እኔ እኮ በቃ መጽናኛ ሆነናለች እኮ ደስ ይለኛል ግን አይደለችም ነው ልጄ ናት ካሁን በኋላ ከኛ ጋር አብረን እንድንኖር ያመጣኋት ልጄ ናት እስካሁን እንኳን ብቻ ምናምን እየኖረች እስካሁን በጣም ነው እንትን ፈጣሪ በጣም ተቆጣኝ ሆነ እስካሁን እንኳን ካሁን በኋላ ከኛ ጋር ናት የምትሆነው ከኛ ጋር ነው የምትኖረው አንቺም ደስ ብለሽ እንድትቀበይ እውነቱን ልንገርሽ ብዬ ነው አሁን ያመጣኋት ሰላም ክብራት ተከታተልት ያደቅናን ፈታይትናን ከመለሁ احنا دحنا انا زغير مسجن كوريس فح انها مين يخم دحنا خنو ما عاد مصينا ياخذ دمو بقدمي بغيرم غير برانك يرات سايتينا وما انت دمو انا برانك غير ينا فاميلي استيناء وكشا مጨረሻ ناتهم رأيوهم كلهم دمو سبسكرايب ناغورم بيتسب مونتايز كوصح شحيا قراني امو كلهم زي يوتيوبنا ناتخاتاترم كلهم نشر ناغورهم سبسكرايب ناغورهم بيتسب تاوعنا اخم حنا بطعمنا نفوتكم بطعمنا نخركم كشا خز دمو اللهم علنا اغونهم ايزهم نارهم تبراتتعنا لهم بيت فاميلي بطعمنا نفوتكم استي شوعات شه مالت كحارق زي بقى شوعات شه حزناني انا سبسكرايبنا استي دايسنا 10 سنوات يا فاميلي أزاسو من زي أسي 10 سنوات يا فاميلي بطعمنا نفوتكم بطعمنا نخركم تصبقنا اخم از فيديو دمو كشا مጨረሻና አተኹም አስተያየታውና اخم حزنا نمص ስራሕ ደሞ ናነገርኩም ኮሜንት ጻሕፉና اخم حزنا نمص ስራሕ ደሞ ጽፍና ለስራሕ حزنا ክንመጽኢና خالي ደሞ حرف ስራሕ حزنا ክንመጽኢና بطعمنا نفوتكم بطعمنا نخركم دحنا ጽፍና ወጭኹም ደቂ ዓበይቲ ሰይኑት ማን ልጅ ዘመጣ እቺ ጀምራ ሰላምታ አይቀድም ሰላም አለይኩም ይታ አረከይት ነው ዛት የመጣው መቼ ላስጨነቀሽ እንዴት ያስጨነቀኝ የሰው ልጅ ዘመቴ ማነች መተላላቀኝ የቤት ዘመት ልጅ ብትሆን አጣጣለሁ አይተሻት አታውቅም እዚህ አካባቢ እዚህ አካባቢ ሰፈላው እቺ አይተሻት አታውቅም ይለዋይ አታውቃትም ጭራሽ ወይ ከየት ነው ዛት የመጣው ትንሽ ልጅ እኮ ነች እኮ እዚህ አካባቢ አይተሻት አታውቅም ማለት ነው እንግዲህ እዚህ አካባቢ ናት እቺ እዚህ አካባቢ እና ተረጅም ብለዛ ስትመጣ ቤተሰብ ይፈልጋትስ እዚህ ነው ቤቱ እንዴ ማለት እንግዲህ ልጄን ለልጃችን አናረጋት ምን ያስቅሻል እንዴ ማርያም ነው ቤተሰብ ይፈልጋትስ ምን ማርያም ትላለች እዚህ አካባቢ ተሻት አታውቅም ማለት ነው አዎ በሁሌም እዚህ ያዋለች ምናምን እኔ እንኳን ወጣ ብዬ ምናምን እዚያ አመጥቻለሁ ወደዚህ እዚህ አይ እንግዲህ ያበጠ ይፈንዳ በቃች ማለት ነው እንገርሽ እውነት ልንገርሽ እኔ አንቺ በፊት ገና በቃ ሳትመጪ በዛ እንዳትቀር እያልኩ ፈርቼ ነው እንጂ እቺ ልጄ ናት ወልደሃት ነው አይ አግኝቻት ነው ወልጃት ነው እንጂ ታዲያ ገና አንቺ ገና ካንቺ ካልተዋወቁ በፊት ነው በምን ያኔ ቆንጣን አልነበርኩም እንዴት አልወልዳትም እኔ ካንቺ በፊት ወልጃት ጀለል ወይ ደረጃ ጫማዋን አልብስና ወይ ሳምናም ትብላና ይፈልጋት ሳይ ህፃን ልጅ ይዞ አልቀደድኩም ወይ የት ነው ልጅም ጠላት ደግሞ ዝም ማለት አስሳ በለ አይ ቤተሰብ በኋላ እሪ ምናምን እንዳይደል ይጣፋው ወይ ደግሞ ይዘባናታሽ አልቀለድኩም የቀለድኩ መስለሽ እንግዲህ እየቀለድኩ አይደለም እኔ ካንቺ በፊት አንቺ ገና ሳልንዳዋል ገና ሳንታዋቅ በፊት የወለድኳት ልጄ ናት እቺ በትወል ሰው ይነግረኛል ሆነ ሰው እስከና ኮሌጅ አላንቺ ነው ይላል መቼም ሰው የሆነ ነገር ስለምን ቤት አገባሽ ልጅ አለው ምናምን እኔ እውነቱ ልነግርሽ ነበር እኮ በዛ ሰዓት እንዴት አድርጌ ነው የምነግርሽ እንትን አድርጌ በቃ ከመጣች በኋላ በቃ በስርዓት አድርጌ አስረዳታለሁ ብዬ ነው እንትን እኔ ሰው ልጅ ከመንገድ ከሆነ አንስተ የመጣው በኋላ የደውበት ይዟት መጥቶ ነው ራሱ ነው ማለት አልቀደድኩም እኔ ላስታውቅሽ ብዬ ነው ይዣት የመጣው ታስብሽ ማን ነው ሊና ማን ታዲያ ነው የቀለድኩ መስለሽ ነው
እንዴና ምስግና ጉድ እኮ እኔ አልቀለድኩም። እኔ እኮ ምንድን ነው የማሰለጠናት? እየቀለድኩ መስሎኝ ነው እኮ። እኔ የምታምኒ ከሆነ እመኝበት። ካሁን በኋላ ከዚህ ቤት እንዴት ነው የማንመሳሰለው? ልንገርሽ ሚስትህ ነች ጠይሟ የወለድክላት። ቀልድን ተይውና ልንገርሽ። ምን እላታለሁ? እውነቱ እየተናገርኩሽ ነው እንጂ ካሁን በኋላ ማለት ነው እቺ ልጅ ብቻዋን ለምን እስካሁን እየደበቅኩ ምናምን እንትን ማርገላት እንኳ በጣም እስካሁን በጣም ነው የደበረኝ። ምን አስደበቀህ? አትናገርም እንደ ልጅ አለኝ አትልም እኮ አሁን እየነገርኩሽ ነው እኮ እውነቱ። የኔ ከሆነችም እግዚአብሔር ይመስገን፣ ግን አይደለችም ነው። ብትሆን ደስ ይለኛል እኮ እኔ እኮ በቃ መጽናኛ ትሆናለች እኮ ደስ ይለኛል፣ ግን አይደለችም ነው። ልጄ ናት። ካሁን በኋላ ከኛ ጋር አብረን እንድንኖር ያመጣኋት ልጄ ናት። እስካሁን እንኳ ብቻ ምናምን እየኖረች እስካሁን በጣም ነው እንትን ፈጣሪ በጣም ተቆጣ የሆነ እስካሁን እንኳ ካሁን በኋላ ከኛ ጋር ናት የምትሆነው፣ ከኛ ጋር ነው የምትኖረው። አንቺም ደስ ብሎሽ እንድትቀበይ እውነቱን ልንገርሽ ብዬ ነው አሁን ያመጣኋት። አይ ጋር ማለት እንዳለብኝ ራሱ ግራ ገባኝ። አትደብቀኝም ብዬ ነው ለኔ አትደብቀኝም። ልጅ ቢኖርህ አለኝ ትላለህ። አሁን እኮ ነገርኩሽ። ታዲያ አትወዳትማ? እንዴት አድርገህ ትወዳታለህ? ልትወዳት ትችላለህ፣ ግን የዛሬ አሁን 4 ዓመት ይሆናል 3 ዓመት እንኳን ቢሆናል የዛሬ 3 ዓመት አመታት ደምሬ እኔ እኮ እውነቱ አሁን ወይ ልጁ አልቀበልም በይኝ። እኔና አንቺ ምንድነው እንትና ምንድነው የምታወሪው? አይ ያንተ ልጅ አይደለችም ነው ያልኩህ እኔ። ያንተም ሆነች የሌላ ልጅ ነው እኮ የሚጣላ ሰው የለም። ግን ያኔ በሰዓቱ ከ3 ዓመት በፊት ሕክምና ላይ ጦርነት ላይ ይሄን እንደዛ ነበር ነገረች። ራሷም ስሟ ህሊና ምስግና አለችሽ። ከዚህ በላይ ምንድነው? ለማን ነው የምታምኚው? ለኔ አላመንሽኝም። ያ አትደብቀኝም ብለሽ ራሷ እኮ ተናገረችሽ። አላምንህም፣ ግን ያው ልጅ አይመስልም ይደረጋል ትኖራለች። ሰፊ ነው ቤት ይበቃል። ሁለታችን እኔ እኮ ላንቺ እንትን ተማምኜ ነው እውነቱ ተናገረ ደስ ብለሽ እንድትንከባከቢያት ተማምነህ ነው እንደመቀበልህ ምናምን ታውቃለህ ማለት ነው። በቃ እኔ በጣም ስለምወድሽ በቃ አንቺም እንደዛ ትሆኛለሽ። ከዛ የኔ ደስታ ደግሞ እንደማስደስትሽ ተማምኜ ነው እንግዲህ አሁን እውነቱ መናገር። እኔ በኋላ ሰው ልጅ ሰርቀሃል ተብሎ ቤት ቢንኳኳ ምናምን እሱ ነው ያመጣት ነው የምለው። ማርያም የት ነው ያመጣሃት? ሲጀመር እስካሁን ነው እንዴ? እዚህ ሰፈር ልትሆን ትችላለች፣ ሲጀመር ቤተሰብም ልትሆን ትችላለች። ግን የት ነው ያመጣሃት? ቤተሰብ ምን አመጣታለሁ? የሰው ልጅ ዘመተህ ቤተሰብ እንዳይደነግጥ። አይ ልጅህ ብትሆንም በጣም ነበር ደስ የሚለኝ። እስካሁን አላመንሽም ያለሽው ማለት ነው? እንዴት አድርጌ ነው ማምነው? ብሎ ልጅሽ ነኝ ብለህ ገና 5 ደቂቃ ልጄ ነሽ ብለህ እንትን ሳትል ነው እንዴ ማምነህ? ማርያም በይ እንዴ ማርያም እንዴት ዝም ብሎ ባንዴ ይታመናል እንዴ? እውነቱ ልንገርሽ በቃ እቺ ልጄ ናት። ካሁን በኋላ እዚህ ነው የምትኖረው። እሱን ተቀብለሽ ያንቺ እንትን እየጠበቅኩ ነው። እኔ ላምንህ አልችልም ስለምተማመንብህ። ምን አላምንህ ማለት አምናለሁ። ልጅ ኖር ትነግረኝ ነበር። እየነገርኩሽ አይደለ አሁን? እሺ ደግሞ ሌላ ምስልና ማለት ነው እኮ ነገር እውነቱ ነው እኮ የተናገረች። ታዲያ ባይ የምራ አሁን አትቀልጂ። እሱን እኔ ልንገርሽ ዝም ብለሽ እንትን ደስ ብለሽ እንደ ልጅሽ እቀፊያትና ከዛ ከኛ ጋር ቤት አትወጣም ካሁን በኋላ። እሱ ያንተም ልጅ ባትሆን ታቀፋታለህ። እኔ ችግር ለመታቀፉ ችግር የለውም፣ ግን መታቀፉ ሳይሆን ከየት ነው ያመጣሽ? እንደው እንግዲህ ታዋቃት በጣም ደስ ብለኛል የኔ ደስታ ስለተቀበልሽኝ። አይ የእንተ ልጅ መሆኗን አይደለም የተቀበልኩት፣ ልጅ ስለሆነች ሰው ስለሆነች እንግዲህ ታውቃታለህ። እኔ አኑሪያት መሰለኝ እሷ አላንስም፣ እግዚአብሔር ይመስገን። ግን ከየት ነው ያመጣሃት? ሰርቀህ ነው እንዴ መስረቅ ጀመር? እስካሁን አለማመንሽ ነው ከሚገርመኝ። ልጄ ናትና እሷም መሰከራችልሽ አይደለ? እንደምትዩ ደስተኛ ሆነች ተቀበይና ፈታ ብላ እዚህ ደስተኛ እንድትኖር እኔም ልቤ ልረጋጋ። እዚህ ደስተኛ ትሆናለች እነግርሃለሁ።
እኔ ነው እንጂ ደስተኛ ሆኜ እሷማ ገና ህፃን ናት እኮ ምንም አታውቅም። እኔማ ደስ ይለኛል። ግን የሰው ልጅ በኋላ ጠፋ ምናምን እንዳይባል ሰርቃ መታ ከሆነ ከመንገድ አንስታ ከሆነ ለቤተሰብ ሌባ እያልሽ ነው እንዴ? ምንድነው ሌባ እያልኩ አይደለም ያንተ ወንድም እንኳን ከፊታችን ዞር ሲል ስንት ነው የምትጨነቀው? እናትህ እኔ ስንት ነው የምትጨነቀው? እሱ እኔም እኮ እኔም እየጨነቀኝ ስለጨነቀኝ አይደለ እንደዛ ስለ ቤተሰብ ስለምጨንቀኝ ነው እኮ ብቻዋ ስታድር ደስ ይለኛል። ማርያም ተቀበልሽ? ተቀብያለሁ ግን አላመንኩም ግን ተቀብያለሁ። እንዴት አታምኝ? እውነቱ ተቀበይና ደስ ያወራኸውን ሁሉ አላምንም። እንዴት ነው የማታምኝ? ዝም አለች። እውነትም አባቷ ነው መሰለኝ። እኔ እኮ እውነት ተናግሬ ደስ ብለሽ ተቀበያት። እኔው ደግሞ ብቻዋ እዛ ተሳድረ እኔ ልቤ እየተኛሁ አይደለም። አታይኝም እንዴ? ሌሊት እየተኛሁ ነው አልተኛም። እስቲ እውነት ተናገሪ። በቃ ሌሊት እየተኛሁ እንቅልፍ ነው የምትተኛው ደግሞ እኔ ወይ ጉድ! ለሷ እየተጨነቅኩ ልቤ እየተረበሸ እንዴት ተኛለሁ ደግሞ? ልብን ኖር ብላ ተኝታ ማታ በጊዜ ተኝታ ወይ እንግዲህ እኔ ወደድሽ አይሻት ስታምር ደግሞ መማሩን ታምራለች። ግን እኔ ደስ ይለኛል እንደውም እናከራከረኝ ካንተ ጋር ማርያም ደስ ይለኛል። ደስተኛ ነሽ? አዎ ልጅ ማን ይጠላል? ልጅ እኛ እንኳን የታየ ልጅ ያታየ ልጅ ነስተን ተቸግረናል ነበር። ኖርማል ነው። ማርያምን ከልቤ ነው። ተመስገን በቃ እኔማ ማለት እንደዚህ አልጠበቅኩሽም ነበር። እና ምን እላለሁ በቃ እኔ ልቤ ሙሉ በሙሉ ባንተ እርግጠኛ ስለሆነ ልጅ ይዘህ ብትመጣ ሴት ይዘህ ብትመጣ ሚስቴ ብትለኝ ቶሎ ምን ምናምን አላረግም። በማረጋገጫ ነው ማምነው እንጂ ያለ ማረጋገጫ ዝም ብዬ ብድ ምናምን እያልኩ ጭንቅላቴን እንትን አልልም። አመሽን አሁን አመሽን አሁንማ ችግር የለውም። ይሄ ታመነም አልታመነም እኮ ልጅ ነው። ልጅ ስለሆነ እዚህ ብትኖርም ደስ ነው የሚለኝ ቤተሰቦቿ ከፈቀዱ። በቃ እኔም በጣም ደስ አለኝ ማርያም ማለት እንደዚህ ብለሽ ልትመልሽልኝ ብዬ አልጠበቅኩም ነበር። በጣም ነው ደስ ያለኝ። እኔም ልቤ ተራግቶ እንዲኖር ከኛ ጋር ደስተኛ ሆና እንድትኖር እኔም በጣም ደስ አለኝ። ትኑር አብሽረን ያስተምራታል ትምህርት። አዎ ትምህርት አንቺ የምትንከባከቢ ቤተሰብ ብለህ ካላመጣህ ካንቺ ደግሞ ቆንጆ የሆነ ልጅ ወንድም አደግምላታለሁ። አሁን መውለድ ሳይሆን ያው ማመኑን አላምንህም ግን ማንም ልጅ ሆነ ማንም ደስ ይለኛል። እኛ ጋር እንድትኖር ከፈለጉ እንጨነቀኝ ሆነ ቤተሰብ ፍቃድ ነው። አይ ተመስገን በቃ በጣም ነው ደስ ያለኝ። እነዚህ ምናምን ተቀያየረው እኮ ልጅ ነች እንዴ? እኔ ማርያምን ነው የምልህ እግዚአብሔርን አባቴሙ ከሆነችም ደስ ይለኛል አልኩ። ግን የሆነ አይደለ አንዳንዴ እኔ የሆነ ነገር ሳወራ ውሸት ይሁን እንትን አትለይም። እኔ ማለት እንትን እውነቱ እየተናገርኩሽ ነው እኮ ያንቺ እውነቱ ነው። በቃ እውነቱ ከተናገርሽ ለኔ ምንም ያስደብቅሽ ነገር አይደለም። ነው እሺ እውነቴ ነው። በቃ እውነቱ ከሆነች ልጅ ከዚህ ቤት አትወጣም። ወላ ቤተሰቧ ላይ ምናምን የሚል ሰው ካለ አላስወጣትም። እሺ በቃ በዛ እመኝበት፣ በዛ ተቀበዩ። በቃ እንደ ልጅሽ ሆነ ተንከባክባ እዚህ ደስተኛ ሆና እንድትኖር እንዳትገልኝ ነው። እኔ ተማምነህ ነው ያመጣሃት እንደምንከባከባት ምናምን ያ ተማመንብኛለህ ማለት ነው። በጣም እናገባኝ እኔ ጋር ነው የምትኖረው። እዚህ ነው የምትኖረው ከአሁን በኋላ። እሷን ደግሞ ደስ አላት እንጂ ላስታውቃችሁ። እሺ ስምክ ንገሪያ ህሊና ይባላል። ስምክ ንገሪያ ሰላም በይ። አና ፍጹም ይባላል። እሺ ሳሚያ ሰይ ማን መሳምሽ እንግዲህ እሺ በቃ ደስ አለኝ፣ በጣም ደስ አለኝ። ቤተሰብ ነኝ ብሎ እዚህ ጋር ሰው ይመጣል አላስወጣትም ብያለሁ። በቃ ነግሬያለሁ። በቃ ይዘሽ እኔ ደግሞ እውነት ልጄ ስለነገርኩ
ቆንጆ ከሆነች ደስ ይለኛል። ልጅ አይጠላም ማለት በቃ እሺ እሺ እንደዛ አለኝ እንግዲህ እኔ ደግሞ ስምሽ ማነው ስላት ህሊና ምስግና ማንኛውም ሽንኪ ህሊና ምስግና ረጉ እንግዲህ እኔ ውድ ሚስት ማለት ማለት ይሄንን ጥያቄ ማለት እንደዚህ ስልሽ በቃ ደስ ብለሽ ተቀበልሽኝ በጣም ነው የማመሰግን፣ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። በጣም ነው መሰለህ አሁን እናንተ መሰለህ ልቤ ዝም አላመነህም፣ ግን የሆነ ልጅ ነች አለ አይደል በቃ ልፈልግ ልጅ ስለሆነች አልጠላትም። ያንተም ልጅ ሆነች የሌላም ሰው ልጅ ሆነች አንተ ላይ ማለት በጣም ነው የማመሰግንሽ፣ በጣም ነው የማከብርሽ። በቃ ያን ያህል እንደዚህ አልጠበቅኩሽም ነበርና በጣም ነው ወድሽ። እቺ ልጅ ሳትሆን የአክስቴ ልጅ ናት። ግን ይሄንን በቃ እስቲ እንደዛ በጣም ነው የማመሰግንሽ፣ በጣም ነው የምወድሽ። እኔ ወልደን ብትመጣ ከዚህ በኋላ ሳይሆን በፊት ልጅም ካለፈ ደስ ነው የሚለኝ፣ ግን ልጅ ማይገርመኝ ነው ስላላመንኩ ደግሞ ባለፈው ነግሬያለሁ። ይፈተክ ያሊያሽ ይፈተክ ያሊያ ይፈተክ ያሊያ ለዋይ እሰይ ሞችሻለሁ እና ባለፈው ምንድን ነበር የተባለው? አንተም በማይሆን ነገር ብነግርህ ላታምነኝ እኔም ላላምንህ አይደል? ያ ደግሞ ብዙ አላመንኩም ማለት ትነግረኝ ነበረ። አዎ ላንቺ ደብቄ አልደበቅሽም። አዎ የሆነ አጋጣሚ እንኳን ብትደብቀኝ አንተ ሲጀመር እድሜ መቼ ያለ ጦርነት ምናምን ላይ ነበር እንኳን ደቶል ግን ደግሞ ሰው ይነግረኝ የሆነ ሰው ሰማው ነበር እና ለዛ ደግሞ ደስ ነው የምትለው ህሊና ምን ህሊና ምስግና አንቺ አሁን እንዴ እኔ ነኝ አባቷ እንግዲህ እናቷ ሆነኝ። ህሊና ምስግና በቃ ሰጠሻት። ምን ሰጥቶሽ ነው? ቅርሺ ሰጥቶሽ ነው? ይወክዲ ወዲያ ይወክዲ ወስተያ በትግርኛማ ተናገሪ። አይ ቅርሺ አቡ ቅርሺ ይወክዲዩ